በጥቂት ጓደኛሞች ተመስርቶ በርካታ አባላትን ማፍራት የቻለው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር 13ኛ ዓመት የምስረታ በዓሉን በማክበር ላይ ይገኛል። ባለፉት 10 ዓመታት እንግዲህ ማህበሩ የአባላት ቁጥሩን ከ15000 በላይ ማድረስ የቻለ ሲሆን አጠቃላይ ሀብት መጠኑም እንግዲህ ከ7 ቢሊዮን ብር በላይ ከፍ ማድረግ ስለመቻሉ ተገልጿል። እኛም በዛሬው የኢትዮ ቢዝነስ ቆይታችን ማህበሩ አጠቃላይ ያለፈበትን የ13 ዓመት የስኬት ጉዞ እንዲሁም በዜጎች የቁጠባ ባህል ላይ ያመጣውን ለውጥና የወደፊት እቅዶችን በስፋት የምንመለከት ይሆናል። አብራችሁን ቆዩ። 2005 እንግዲህ ጥር በፊት እኛ ግራጁዌት 98 ነው ግራጁዌት ያደረግነው። 3 ጓደኛሞች ሆነን እንደዚሁ በጣም በቢዝነስ እናስብ ነበር። ኖርማሊ ብድር ከየት አክሰስ እንደምናደርግ፣ ስለዚህ የብድር አቅርቦት ደግሞ ያኔ በጣም ቻሌንጅ ስለነበር፣ ስለዚህ በ2005 ይሄን የብድር ቻሌንጅ ለመፍታት ብለን ኦብጀክቲቭ እንትን አድርገን ቁጠባና ብድር በ2005 መሰረትን ሶስታችን። ከዛ ሌሎች 17 ጓደኛ ጨምረን 9000 ብር ካፒታል አድርገን በ140 በ3 ሰዎች እና በ20 ሰዎች 9000 ብር ካፒታል ይሄንን የፋይናንሻል ፕሮብለም ሶልቭ ለማድረግ ተብሎ ነው የተጀመረው። በ13 ዓመታት እንግዲህ እነዚህ ከ20 አባላት የተጀመረው አሚጎስ በአሁኑ ሰዓት ወደ 15000 አባላት መድረስ ትችሏል። በ13 ዓመታት ውስጥ ደግሞ ወደ 14 ቢሊዮን የሚሆን ብድር ለ6000 አባላቶች ማቅረብ ተችሏል። ለተለያየ ዓላማ ላለው ማለት ነው። እንዲሁ ደግሞ ጥሩ ካፒታል እስከ 2 ቢሊዮን ፔድ አፕ ካፒታል ያክል አሚጎስ በአሁኑ ሰዓት እንትን ማድረግ ችሏል፣ ማከማቸት ችሏል። 300 ሰራተኞች እና ከዛ በላይ ያሉት። ስለዚህ ይሄንን ኮሚኒቲ መፍጠር ተችሏል። ሀገራችን ውስጥ አሁን አሉ ከሚባሉ ሳኮዎች አንዱና ትልቁ በአፍሪካም ደግሞ የአኮስካና የአይሲኤ አባል ስለሆነ በየጊዜው እየሄድን ኢትዮጵያን በመወከል ሌሎች ሳኮዎችንም ጨምሮ እንደዚህ አይነት ኢምፓክት ነው መፍጠር የተቻለው። አሚጎስ የህብረት ስራ ማህበራችን የ2017 እና 18 ዓመተ ምህረት የስራ ዘመንን በተልዕኮ ባስቀመጠው መሰረት ፈርቀዳጅ እና ውጤታማ ቴክኖሎጂዎችና ስትራቴጂካዊ አሰራርን በመጠቀም ለአባላቶቹ ምቹና ተመጣጣኝ የፋይናንስ እና ኢፋይናንስ አገልግሎቶችን በመስጠት ውጤታማ ስራን ሊያከናውን ችሏል። በተቋም ደረጃም ከሀገር አቀፍ ተጨባጭ እድገት ባሻገር በዓለም አቀፍና አህጉራዊ የህብረት ስራ ማህበራት ተሳትፎ ተደማጭና ምሳሌ ለመሆን በቅቷል። ለበርካታ ወጣቶች ሰፊ የስራ እድል ነው የፈጠሩት። እውነት ለመናገር እነሱ በሰበሰቡት ሀብት በርካታ ወጣቶች ታክሲ ገዝተው ራይድ ውስጥ ገብተው ህይወታቸውን አሻሽለዋል። በትንንሽ ቢዝነስ ውስጥ የገቡ ወጣቶች በጣም ብዙ ናቸው። ሰው እንግዲህ ገንዘብ አጥቶ ኮንዶሚኒየም ዕዳ ለመክፈል በመሳሰሉት ውስጥ የተቸገሩ ዜጎቻችን በአጭር ጊዜ ውስጥ ተደራጅተው የቤት ባለቤት የሆኑበት ሁኔታ በጣም ሰፊ ነውና ሰው እንግዲህ የህብረት ስራ ጉዳይ የበርካታ ህይወትን የሚለውጥና ተደራሽ የሆነ ተቋም ነው። ፕሮዳክታችን ወይም የብድር አማራጮቻችን ወቅቱን ያገናዘቡ ናቸው። ምንድነው እያንዳንዱን የኢንፍሌሽኑን በተለይ ደግሞ የአባላቶቻችንን ዲማንድ ጥያቄ በማየት በየጊዜው እንዲመቸው አድርገን ጥሩ ቀልጣፋ አገልግሎት ለመስጠት እንዲመቸው አድርገን ነው ዲዛይን የምናደርጋቸው ማለት ነው። ከዛ በተጨማሪ እንግዲህ አሚጎስ በአጭር ጊዜ ብድር መስጠቱ እንግዲህ አሁን ካለው የዋጋ ግሽበት ጋር ተያይዞ ብድሮች ቶሎ ፈጥነው የሰው እጅ ላይ መድረስ ስለሚኖርባቸው የአባላት እጅ ላይ በጊዜ ቶሎ ፕሮቫይድ እናደርጋለን ማለት ነው። ስለዚህ አጭር የመጠበቂያ ጊዜ መኖሩ እንዲሁም ከፍተኛ የገንዘብ መጠን ወይም ደግሞ የብድር መጠን መስጠታችን ለየት ያደርገናል። በአጠቃላይ ባሉት 13 ዓመታት ከ6000 በላይ ለሚሆኑ አባላት ወደ 14 ቢሊዮን ብር የሚጠጋ አጠቃላይ ብድር አሰራጭተናል ማለት ነው። እንግዲህ በአንድ አባል በግሉ መውሰድ የሚችለው የብድር መጠን 20 ሚሊዮን ድረስ ነው። እነዚህ የብድር አይነቶች በቤት፣ በመኪና፣ በቢዝነስ ላይ ለተሰማሩ ሰዎች እንዲሁም የግል ብድሮችን ያካተተ ነው። እንግዲህ አብዛኛው ትልቁ ብድራችን ያለው ከፍተኛውን የሚይዘው የመኪና ብድር ነው። ትራንስፖርቴሽኑ ላይ ትልቅ የሆነ ኢምፓክት አለው። ከዛ በመቀጠል ደግሞ የቢዝነስ ብድሩ ትልቅ ኢምፓክት አለው። ብዙ ብድሮች ከመኪና በመቀጠል የተሰራጩት ለቢዝነስ ነው ማለት ነው። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር 14 ቢሊዮን ብር አጠቃላይ ብድር መስጠት የቻለ ሲሆን ከዛም ባለፈ በመላ ሀገሪቱ 25 ቅርንጫፎችን መክፈት ችሏል። በዛሬው ዕለትም እንግዲህ 13ኛ ዓመት የምስረታ በዓሉን ባከበረበት ወቅት አዳዲስ አገልግሎቶችን ለአባላቶቹ ይፋ ያደረገ ሲሆን ከዛም በተጨማሪ አርቲስት ግሩም ኤርሚያስን ብራንድ አምባሳደር አድርጎ ሾሟል።